ሰላም እንዴት ናችሁ? ውድ የተወደዳችሁ የጊዲዮ ቴሌቪዥን የዚህ ሰመን መዝናኛ ፕሮግራም ተመልካቾቻችን ዛሬ የምንገኘው በይርጋ ጨፌ ከተማ ሁለተኛ ደረጃ ትምህርት ቤት ነው። ቆይታችንን የምናደርገው ቴክኖሎጂን ከትምህርት ጋር ካዋሃዱ መምህር ጋር ነው። እንግዲህ ይሄ ቴክኖሎጂ ቨርቹዋል ላብራቶሪ ይባላል። ቨርቹዋል ላብራቶሪ በዚህ ትምህርት ቤት እንዴት ሰጠ ይገኛል፣ ትምህርትን እንዴት የላቀ ያደረገ እንደሚገኝ አብረን የምንመለከት ይሆናል። አሁንም ቆይታችሁን ከጊዲዮ ቴሌቪዥን ፕሮግራሞች ጋር እንድታደርጉ እንጋብዛችኋለን። አብራችሁን ቆዩ። እንታወቅ። እሺ፣ መምህር አስፋው ታደሰ ይርጋ ጨፌ ሁለተኛ ደረጃ ትምህርት ቤት የፊዚክስ ክፍል ትምህርት መምህርና የ12ኛ ክፍል የፊዚክስ አስተማሪ ነኝ። እሺ፣ ዛሬ እዚህ ተገኘ ነው እዚህ በይርጋ ጨፌ ሁለተኛ ደረጃ ትምህርት ቤት ቨርቹዋል ላብራቶሪ ሲስተም መዘርጋቱን አስመልክቶ ነውና ቨርቹዋል ላብራቶሪ ለመዘርጋት ምንድነው ያነሳሳው? መጀመሪያ መነሻ ሐሳቡ ምንድነው? እንግዲህ በአገር አቀፍ ደረጃ የሁለተኛ ደረጃ ትምህርት በአዲሱ ካሪኩለም ከመጣ ወዲህ ቨርቹዋል ላብራቶሪ ለትምህርቱ ትልቅ ግብዓት እንደሆነ መጽሐፉ ላይ ተቀምጧል። ያንን መሰረት በማድረግ ደግሞ በአገር አቀፍ ደረጃ የአቅም ግንባታ ስልጠና ተሰጥቶ ነበር ለመምህራኖች እና የዚህ አካባቢ የጌዴኦ ዞን መምህራኖች፣ ሁለተኛ ደረጃ መምህራኖች የተፈጥሮ ሳይንስ እንደገናም የቋንቋና ከቋንቋ ውስጥ እንግሊዝኛ የትምህርት አመራሮች ስልጠና ተሰጥቶ ነበር በትምህርት ሚኒስቴር አማካይነት ዲላ ላይ። በዛ አጋጣሚ ስለ ቨርቹዋል ትምህርት በደንብ ሂንት እንዲይዝ መነሻ ሆነልኝ። በቦታው የነበረው መምህር ክሩቤል ካሳሁን የተባለው የዲላ ዩኒቨርሲቲ የፊዚክስ ትምህርት መምህር ነው። እሱ ቨርቹዋል ላብራቶሪ ሳምፕሉን ካሳየኝ ወዲህ በሱ ጥረትና በሱ በሚሰጠኝ ጋይድላይን ወይንም በሚረዳኝ መልኩ ይሄንን በዚህ ልክ እንዲያስፋፋ መነሻ ሆኖልኝ እስከዚህ ድረስ ደርሻለሁ ማለት ነው። ለተማሪዎች የሚሰጠው ጥቅም ሚናው ምንድነው? ምን ይመስላል? እንግዲህ ለትምህርት የሚሰጠው ጥቅም እጅግ በጣም ብዙ ነው። እንዳጠቃላይ በመደበኛ ኤክስፐሪመንት ሁሉንም ነገር መድረስ አይቻልም። መደበኛ የምናውቀው ፊዚካል ኤክስፐሪመንት ብለን የምንጠራው በብዙ ጉድለት ነው የሚሰራው። ብዙ ነገሮችን ፊክስ አድርገን ነው የምንሰራው እንጂ ባሪ ማድረግ አንችልም፣ ቀያይረን መስራት አንችልም። ቨርቹዋል ሲሆን ግን እጅግ በጣም በቀላሉ ሁሉም ተማሪ ደጋግሞ በሚሞክር መልኩ እንደገናም ደግሞ ምንም አይነት አደጋ በማይፈጥር መልኩ ለምሳሌ እንደ ፊዚክስ ትምህርት ኤሌክትሪክ ነክ ነገሮች በጣም ይበዛል። ኤሌክትሪክ ደግሞ በአግባቡ ካልተጠቀምን ለብዙ አደጋ ሊዳርግ ይችላል። ይህን አይነት ሁኔታ በማይኖር መልኩ ኤክስፐሪመንቱን ለመጠቀም እጅግ በጣም ምቹ ነው። ለፊዚክሱ ብቻ አይደለም፣ በተለይ ኬሚስትሪ ላይ እነዚህ የኬሚካሎቹ ሰው ላይ የሚያደርሰውን ጉዳት ያስቀራል ማለት ነው። ኤክስፐርድ ይሆናል የሚባሉ የኬሚካል ሂደቶችም አሉ። እነዛ ነገሮች ራሱ እንዳይኖር ይሄ ቨርቹዋል ኤክስፐሪመንቱ በጣም የተሻለ ነው ማለት ነው። በተጨማሪ አንድ ፊዚካል ማቴሪያል መግዛት በጣም ውድ መሆኑ ይታወቃል። ለምሳሌ ይሄ ትምህርት ቤት ማይክሮስኮፕ ልግዛ እንኳን ብል በጣም ብዙ ብር ነው። አንድ ማይክሮስኮፕ ደግሞ ሊያገለግል የሚችለው በጣም አነስተኛ መጠን ያለውን ነገር አጉልቶ የማሳየት ስራ ብቻ ነው። ቨርቹዋል ላብራቶሪው ግን እጅግ በጣም ብዙ ነገርን በአንድ ጊዜ ማየት መሞከር ስለሚያስችል እጅግ በጣም የተሻለ ነው ማለት ነው። አንድ ተማሪ በትምህርት ቤት ውስጥ ብቻ ሊያገኝ የሚችለው ማቴሪያል በየቤቱም በስልኩም ባገኘው ኮምፒውተር ሁሉ የመስራት ቻንስ ስለሚያገኝ እጅግ በጣም የተሻለ የሙከራ ዘዴውን ይዞ የመጣ ነው ማለት ነው ቨርቹዋል ላብራቶሪው።
አንተ አሁን የፊዚክስ መምህር ነህና ከፊዚክስ ትምህርት በተጨማሪ የትኛዎቹን የትምህርት አይነቶችን ያካትታል ቨርቹዋል ላብራቶሪ? እንግዲህ ኖርማሊ ትምህርት ላይ አሁን ላይ በጥቅም እየዋለ ያለው ሁለት አይነቱን እየተጠቀምን ያለ ነው። አንደኛ ፌት የሚባል ነው። ፌት ማለት አብሪቬሽን ነው። PEH እና ቲ ነው ያለው። ይሄ ማለት ትርጉም ሲሰጥ ፊዚክስ ኤዱኬሽን ቴክኖሎጂ ማለት ነው ስያሜው። ለኮሎራዶ ሀገር ስቲሙሌሽን ነው። እነርሱ ናቸው ሶፍትዌሩን የቀረጹት። ትምህርት ሚኒስቴሩ ሙሉ በሙሉ ይሄንን በሁለተኛ ደረጃ ላይ መጠቀም እንዲችሉ ላይሰንስ አድርጎ የለቀቀው ነው እና ይሄ ፌቱ በይዘቱ ደረጃ በተፈጥሮ ሳይንስ ላይ ብቻ ትኩረት የሚያደርግ ነው። ከፊዚክስ በተጨማሪ የኬሚስትሪን ትምህርት፣ የባዮሎጂን ትምህርት፣ የማትማቲክስ ትምህርትን በውስጡ ይዟል። ስለዚህ እነዚህን አራቱን ትምህርቶችን ይዞ በተጨማሪ የፊዚክሱን ፓርት ለብቻ እርዝ ሳይንስ ብሎ ያስቀምጧል እና በዚህ ሂደት እነዚህን አምስቱን ትምህርቶች መድረስ ይችላል ማለት ነው። የሎየር ግሬዱንም ጭምር በዚህ ትምህርት ላይ የተካተቱ መረጃዎችን የያዘ ነው። ሎየር ግሬድ ስንል ከሃይስኩል ውጭ በአንደኛ ደረጃ ላሉትም ጭምር የሚያገለግል ፌት አለው ማለት ነው። ኤክስፐሪመንት አለው እና ይሄ አንደኛው ኦፍላይን ነው። ምንም አይነት የኢንተርኔት መኖር አለመኖሩ ችግር የለውም። የትኛውም ቦታ ላይ ማብራትና ኮምፒውተር ብቻ ካለ መጠቀም የሚቻል ነው። በስልክም መጠቀም ይቻላል። በስልክ ግን ሲሆን እንደ ኮምፒውተሩ ኦፍላይን አይሆንም። ኢንተርኔት አክሰስ በጥቂቱ ይፈልጋል እንጂ ይሄኛው አንደኛው ሙሉ በሙሉ በትምህርት ስራ የተፈቀደልን ሶፍትዌር ነው ማለት ነው። ሌላኛው እና ሁለተኛው ደግሞ ኦንላብስ የሚባል ነው። ኦንላብስ ማለት ኦንላይን ላብስ እንደማለት ነው። ይሄ ደግሞ የተሰራው ለህንድ ትምህርት ነው። ህንዶች እንግዲህ ሳይንስ ላይ የሚሰጡት ትኩረት እጅግ በጣም ከፍ ያለም ስለሆነ ለነርሱ ትምህርት እንዲሆን ተደርጎ የተሰራ ነው። በዚህ የተሰራው ደግሞ እነርሱ ጋር ባለው ግሬድ ሌቨል ሊስት ተደርጓል። እነርሱ ጋር 12ኛ ክፍል ላይ የሚወስዱት አለ፣ 11ኛ ላይ፣ 10ኛ ላይ እያለ ወደ ታች ይወርዳል። ይሄ ግን በተፈጥሮ ሳይንስ ላይ ብቻ የተገደበ አይደለም። ማህበራዊ ሳይንስንም ቋንቋንም ያካተተ ነው። ኦንላይን እንደመሆኑ መጠን ግን የግድ የኢንተርኔት አክሰስ መኖር አለበት። ከዚህኛው ከፌቱ የሚለየው ግን ሁሉንም ነገር በውስጡ ይዟል። አንደኛ ኤክስፐሪመንቱን ቲዮሪንም አለው፣ ኦብጀክቲቭ አለው፣ ዩቲዩብ ቪዲዮ አለው፣ አማራጭ ነገሮችን አስቀምጧል። ጎን ለጎን አሰስመንትም አለው። አሰስመንት ስንል ተማሪ ስለዛ ኮንሰፕት ከተማሪ በኋላ ጥያቄዎችን ሰርቶ ሳሚት ሲያደርግ የሳሚቱን ደግሞ ሪዛልት ያወጣል። ይሄ ተማሪ ከተረዳው ላይ 20 ጥያቄ ከሆነ 15ቱን ሰርቶ 15ቱ ወርቆ ከሆነ የወደቀውን ለይቶ ያወጣል ማለት ነው። እንደገና እንዲሞክርም እድል ይሰጣል። ስለዚህ ይሄኛው የሂንዱ ጎን ለጎን የምንጠቀመው ነው። ኢንተርኔት አክሰስ የሚፈልግ ነው። የትኛውም ዲቫይስ ላይ ደግሞ ይሰራል። ስልክም ላይ ኮምፒውተርም ላይ ይሰራል። ኢንተርኔት ይፈልጋል እንጂ እነዚህ ሁለቱ ናቸው ቨርቹዋል ኤክስፐሪመንት ብለን እየተጠቀምን ያለ ነው። ያልተለመደ ነገር ነው፣ አዲስ ነገር ነውና ይሄ ማለት ገና ስታመጣው ይሄንን ለተማሪዎች ተግዳሮት የለውም ወይ? ለመላመድ ይሄን ነገር ለመቀበል ምን አይነት ተግዳሮቶች ገጥመዋል? ምን አይነት ችግሮች ነበሩት? እንግዲህ እኔም በትምህርት ቤት ደረጃ ይሄንን ነገር አስፋፍቼ መሄድ የጀመርኩት ከቅርብ ጊዜ ወዲህ ነው። ከስልጠና ወዲህ ነው። ትንሽ ይሄ አቅም ግንባታ ስልጠና ከሰጡን ወዲህ የጀመርኩት ነገር ስለሆነ የአጭር ጊዜ ታሪክ ነው ያለው በግል ደረጃ ማለት ነው። መጽሐፉም ታትሞ የመጣውና ወደ ስራ የዋለው 2016 እንደ ኢትዮጵያ አቆጣጠር፣ እንደገና ስልጠና የተሰጠው 2016 ሐምሌ ወር አካባቢ ስለሆነ 2017 ላይ ነው እንደ መነሻ የጀመርነው። ልክ ስንጀምር ብዙ ፈታኝ ነገሮች ነበሩ። አንደኛ የትኛው ኤክስፐሪመንቶች ተካተው የትኞቹ እንደሌሉም ለመለየት፣ ሁለተኛ ለዚህ ኤክስፐሪመንት የሚሆነውን ጀነራል ኮንሰፕቱን ራሱ መያዝ ያስፈልጋል። ደጋግሞ ለተማሪ ከመቅረቡ በፊት መምህሩ በደንብ ማወቅ አለበት። እኔ ኤክስፐሪመንቱን ቀድሜ ሳላውቅ ለሰው ማሳወቅ አልችልም። ከዚህ ሁኔታ አንጻር ጊዜ ወስዶብኝ ነበር። እያለ ግን በየጊዜ በሰጠሁት ትኩረት በአጭር ጊዜ ውስጥ ማለት ይቻላል ወደ 2017 ላይ አስፈላጊ ነው የሚለውን የኤክስፐሪመንት ሙከራዎቹ የተጠናቀቁበት ነው። 2017 ላይ ኦንላብሱም የተጀመረበት ነው። ያኛው ፌቱ እንዳለቀ ኦንላብሱ መጣ። ኦንላብሱ ሲመጣ
ለኢትዮጵያ ትምህርት ተብሎ የተሰራ ስላልሆነ የተዘበራረቀ ሆኖ ነው የመጣውና ከኛ ትምህርት ይዘት ጋር የማገናዘብ እንዲሆነ ማመቻቸት እንደገናም ደግሞ ምን ያክል ከኮንቴንቶቹ ጋር ማች ያደርጋል የሚለውን ስራ ለመስራት ጉልበት ወስዶ ነበር። ሆኖም ግን ከብዙ ልምምድ በኋላ ወደ ተሻለ ደረጃ ደርሶ ዛሬ ላይ አስፈላጊ ነው የምንለውን የትምህርት ስራ ግብዓት ሊሆን የሚችለውን ቨርቹዋል ላብራቶሪ እስከ መስራት ድረስ ደረስኩት። ከዚሁ ተነስቼ ነው። አዎ እንግዲህ በጣም ደስ የሚል ነገር ነው። ያልተለመደ ነገር ወደ ሀገራችን አምጥቶ የትምህርት ስርዓቱን ማቅለል በጣም እጅግ የሚደነቅ ነገር ነው። ከትምህርት ቤታችሁ የኢንተርኔት አክሰስ አለው ወይ? ምክንያቱም ኦንላይንም አለው ብለኸኛል፣ ኦፍላይንም ኦንላይንም አለውና ኦንላይን በሚሰጡበት ጊዜ ይሄ ትምህርት ቤት ኦንላይን ለመስጠት እንዴት ነው የኢንተርኔት አክሰሱ? በእርግጥ ትምህርት ቤቱ በቂ ኮምፒውተር አለው። እንደሚታዩት እነዚህ ኮምፒውተሮች ሁሉ አክቲቭ ሆኖ ለስራ ምቹ ተደርጎ የመጡ ናቸው። የኢንተርኔት አክሰስም አላቸው። ይሄን ስራ ለመስራትም ደግሞ በቂ ነው። ነገር ግን በጣም አንዳንድ ጊዜ የምንቸገረው ምንድነው ከማቴሪያል እና ከሁኔታዎቹ አንፃር የማብራት መቆራረጥ ክፍለ ጊዜ እንግዲህ በኢንተርቫል ነው የሚሰጠው። 40 ደቂቃ ነው። 40 ደቂቃ ውስጥ ማብራት ከሌለ ያ ክላስ የመጠቀም ቻንሱ ይቀራል ማለት ነው። ወደሚቀጥለው ክላስ ደግሞ ይሄዳል መምህሩ፣ ተማሪም ያንን ክላስ ወደሚከታተልበት ይሄዳልና እንደዚህ አይነት መቆራረጦች አንዳንድ ጊዜ ያስቸግረናል። ሌላ ጊዜ ደግሞ ኢንተርኔቱ ራሱ እንደ ይርጋ ጨፌ ከተማ በቂ ነው ማለት አይቻልም። ለኖርማል ለስልክም ጭምር መጠቀም ስንፈልግ ያስቸግረናል። ሆኖም ግን ተማሪዎች በራሳቸው በስልካቸው ቤት ሲሄዱ መሞከር ስለሚችሉ ተማሪዎች በራሳቸው ስለሚሞክሩ እጅግ በጣም በቀላሉ መጠቀም ይችላሉ። ሁልጊዜ በክፍለ ጊዜ ኢንተርቫል ብቻ ይሰጥ የሚባል ነገር የለውም። ተማሪ በየትኛውም ሁኔታ መማር የሚችል አይነት ነው። ይሄንን ቨርቹዋል ላብራቶሪ ለመጠቀም ኢቨን አስተማሪ መኖር አይጠበቅበትም፣ ምክንያቱም ሴፍ ነው ብለኸኛል ቅድም። እና ይሄንን ቨርቹዋል ላብራቶሪ